ሰላም ጤና ይስጥልኝ ወገኖች፣ ወንድሞቼ፣ እህቶቼ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለሶስት ሳምንት ያህል አልተገናኘንም። ሰሞኑን የሶሻል ሚዲያውን ሁኔታ ስትመለከቱ በከፍተኛ ኢንትረስት አየሩን ያጣበበው ያው የቴዲ አፍሮ አልበም ነው። በኢትዮጵያ ብቻ ሳይሆን በመላው ዓለምም በትልቅ አድናቆት ዜናዎች እየተረኩት ነው ያሉት እና ኢትስ ቬሪ ኢምፕሬሲቭ። እና በሀገራችን ደግሞ ስንመጣ ሁለት ካምፕ ነው ያየሁት። ሁለት ካምፕ። አንደኛው ካምፕ አብይ አይነካ የሚል ካምፕ አለ እና ቴዲ አልበም ባወጣ ቁጥር ጭንቅ ነው። ምክንያቱም ብዙ ጊዜ አልበሙን እንዲሁ ለኢንተርቴይንመንት ፐርፐስ ብቻ ሳይሆን ለሶሻል ጀስቲስ የሚያውል ሰው ስለሆነ በሀገሪቷ ላይ የሚሆነውን ጸያፍ ነገር በሙሉ በድፍረት ነው የሚያሰጣው። ስለዚህ ድካማችንን፣ ጉዳችንን ደግሞ ሽክን ባለ ዜማና ግጥም አሁን ደግሞ አምጥቶ ሊዘረግፍብን ነው በሚል ያው እንደ ወትሮው የትግሬው አገዛዝ ስርዓት በተለያየ ወቅት ቴዲ አፍሮ ኮንሰርት እንዳያደርግ እንደው ብዙ አይነት ሳቦታጅ ሲያደርጉበት ትዝ ይለኛል። እርግጠኛ አይደለሁም። አትሊስት አይ ቲንክ በነመለስ ዜናዊ ዘመን ነው ቴዲ ታስሮ የነበረው እና ብዙ እንግልት ደርሶበታል። ቢሆንም አቋሙን ዛሬ ድረስ አልለወጠም። ከመጣው መንግስት ጋራ ደርግ ሄደ፣ ትግሬ መጣ፣ ትግሬው ሄደና ኦሮሞ መጣ። ከመጣው ጋራ አልተለጠፈም። አብሯቸው እንዲቆም የመጡት መንግስታት በሙሉ የወርቅ ምንጣፍ ነው የሚያነጥፉለት። ነገር ግን እሱ ምንድነው የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ብዙ ጥቅሞቹን ከምንም ሳይቆጥር ማለት ነው። ይህንን ማስታወስ አለብን ወገኖች። ቴዲ አፍሮ ልጆቹንና ባለቤቱን ይዞ በፈለገበት ቦታ ፀሐዩን እየሞቀ ቡናውን እየጠጣ በሰላም የምቾት ላይፍ ለመኖር የሚችል ሰው ነው። ኢኮኖሚካሊም ብናየው ማለት ነው። የህዝብ ፍቅር አለው። ምንም የሚያሻኩተው ነገር የለም። ምንም ከነብሰ ገዳዮች ጋር እንዲህ የሚጋፈጥበት ምክንያት ስለ ህዝብ ፍቅር ነው። እንዲህ አይነት ሰው ቶሎ አይከሰትም እና እንግዲህ የሰሞኑን ጉዳይ ስንመለከት
ስለ አልበሙ መግለጫ እንዳይሰጥ ምናምን ሲከለክሉት እንዲህ ሲያደርጉት ነበር። ያ ደግሞ የህዝቡን ኪዩሪዮሲቲ ሰማይ ላይ ነው የሰቀለው እና አሁንም ያለው ተመልከቱ በ4-5 ቀን ውስጥ ያንዳንዱ ኦልሞስት 6-7 ትራክስ ኦልሞስት 3 ሚሊዮን ቪው አግኝተዋል። በዓለም ሰንጠረዥ ኢንተርናሽናል ሰንጠረዥ ነምበር 1 ላይ ነው ያለው ባይ ፋር ከሁለተኛው ጋር ስታወዳድሩት ማለት ነው። እና ብዙዎች ሲናገሩ እንደሰማሁት መንግስት አላዋቂነቱ ትልቅ ማስታወቂያ ነው የሰራለት ብለዋል። yes it makes sense። አንድን ነገር ስትከለክለው የህዝቡን ጥያቄ ነው የምታሳድገው። ምን ቢኖረው ነው? ምን ቢሆን ነው? መጽሐፍትም ቢሆን አይሸጥ ብለህ ስትል ይሸጥ ማለትህ ነው። እና ቴዲን እንግዲህ ሊያስተጓጉሉት መስሏቸው ከፍተኛ ኦዲየንስ ነው ደግሞ ማለት ኦልሬዲ ቴዲ አፍሮ እንደዛ አይነቱን ኮንትሮቨርሲ ይፈልጋል ብዬ አላስብም እኔ። he's already established በጣም ላቭድ የሆነ ሪስፔክትድ የሆነ የሀገራችን የጥበብ ሰው ነው። ቢሆንም እንዲህ ደግሞ መንግስት ሳይቸግረው የሚነካካው ነገር አለ እና ያ አልበጃቸው። መልእክቶቹንም አስተላልፏል ቴዲ አፍሮ እና ሁለት እንግዲህ ካምፕ ነው ያለው። ያው እንዳልኳችሁ አንዱ ካምፕ አብይ አህመድ ለምን ይነካል ብለው ሲጮሁ የቆዩ አሉ። እነኚህን በራፍሊ በሁለት ካምፕ መክፈል ይቻላል።